ስሙማ ንገሩኝማ መግባት ትቻለሽ ጂና ትነግሪኛለሽ ስለሞተው ትነግሪኛለሽ ፕሮሚስ ኪሽ ነኝ አዋለች ትነግረኝ በእናታችሁ ጂና አላክሽልኝም ጂና ላኪልኝ ጂና ላስገባሽ ጂና ንገሪኝ በእናትሽ አንቺ ወደ አንቺሽ በደንብ ያው ቱርከኛውንም ፐርፌክት ስሎሽ ቪዲዮውን ትላንትና ልከውልኝ ማርያም ያያዩት ነበር ጂና ላኪልኝ ላስገባሽ ጂና ይሄ አክሴፕት ላክሽ አሽከም ወይዬ እንዴት ነሽ? ደህና ነሽ? ጂና አምባሳደር ናት። ቱርክ ምን እንደሚባለው የቱርክ ኢትዮጵያውያኖችን የምትቀበል ልጅ ናት። እዛ ስቴጅ ምናምን አዲስ ስትሆኑ ቤት ኪራይ ምናምን ከፈለጋችሁ ሰዎች እንግዳ ምንድነው እቃ መግዛት ከፈለጋችሁ ምናምን ታገናኛቸዋለች። ቱርክ ላይ ብዙ አመት የቆየች ቋንቋ ትችላለች። አለሁልሽ ፎሎ አድርጓት ትጠቅማቸዋለች ጋይስ ቴንክ ዩ ዴ ቤቢዬ ሰላም ናት ኬኳ ደራራ ጅራዬ ሰላም ናት እግዚአብሔር ይመስገን አለኝ ታውሽ እንደ መምጣቱ እመጣለሁ ሰሞኑን ማርያም እመጣለሁ ከእግዚአብሔር ጋር የጆርጅን ሰማሽ አይደል በእናትሽ ይሄው ማርያምን ይሄው በጣም ትላንት ብታይ ማውራው ሰው ፈልጌ ከማን ጋር ላውራ ይሄው ቪዲዮ ተልኩልኝ በእናትሽን አረ ሌላም አለ ቪዲዮ ሲያሳዝን እኔ ግን በጣም ነው ያሳዘነኝ በእውነት ቀንሽ ምን ሆኖ ነው ማን ነው እንትን ያለው ማሪ እነሱ ታውቂያለሽ እንደዚህ አይነት ነገር እንትን ስራቸውን ብዙ ወጥቶ ነበር አታባለም እንዴ ወጥቶ ነበር ከቱርክ ምናምን ሲነበር እኮ ችግር የለባቸው እኮ ግን ወይ እሺ ብርቴ ወጥቶ ነበር ዲፖርት ሆኖ ነበር ታስሮ ነበር ከዛ ዲፖርት አረጉት ግን መጣ ድጋሚ አዎ እሺ ማን ነው ግን እንደዚህ ያደረገው እርስ በርስ እዛው ቤት ተጣልተው አይደለም እነሱ በስራ በሆነ ነገር ይገናኙ የለ ሁሌ አቀለቀው ስሙን መጥራት አያስፈልግም በሚለው ነው እኮ እንዳትጠሪ እኮ ከነሱ እርስ በርሳቸው ናቸው እንደዚህ በስራ የሚገናኙ አሉ አይደለ እና አሁን አስክሬኑ ተላከ እንዴ እንደዚህ መቼ በቀላል ይላካል እያወቅሽ የቱርክ ነገር ገና እንደዛ አደረገው ተያዘ ይይዛሉ ዜና ላይ እንትን አላሉም እንጂ ይይዛሉ ዜና ላይ እኮ ታይቷል ይይዛሉ እነሱ 2 ሰዓት 3 ሰዓት የማይፈጅባቸውም እኮ ለመያዝ እኔ የሚገርመኝ እሱ ነው ምክንያቱም እንደዚህ አይነት ነገር እነሱ ጋር በጣም ኢዚ ነው ለመያዝ ለፊት እንዴ በሩ ላይ እኮ ነው እንትኑ ጋር ፋርማሲው ጋር እኮ ነው የገደሉ ፋርማሲው ጋር ያሳዝን ግን በጣም ያሳዝን እንትን ነው እኮ አልሞተም ነበር የሚገርምሽ ታዲያሽ ሀገር ደግሞ ወጣሽ ፖሊስ ካልመጣ ይዘሽ በታክሲ እንኳን ይዘሽ ብትሄጂ ይዘውት ቢሄዱ እኮ ይድናል ይተርፍ ነበር አንድ ብቻ ነው እንትን ያለበት እዚህ ጋር እዚህ አካባቢ ላይ ወይኔ ያሳዝን በእውነት አሁን ሬስቶራንቱ ላይ ያበሻለ ሰው አለ አዎ የሆኑ ልጆች አሉ ከሆነች ልጅ አለች እዛ ምሰራ የኛ ልጅ አዎ አስተናጋጅም አለች እዛ እንደገና ውስጥ ካሸር ውስጥ ምሰራ አለ አራ ጣፍጡት ብላለች ረዱ እስኪ እኔ ግቢና አጥፍጭልኝ እኔ እስኪ በእናትሽ አጥፍጭልኝ እኔ እኮ እንደው ይሄን ወሬ ከማልስበው ምክንያቱም የኔ ቤት ልጆች ታውቂያለሽ ማዳም ቤት ስለሆኑ ወሬ ነው ሰሙት በቀደም እኮ ሄድን እሺ ብያ እንትን አለልን ብለ ዲዩጋዳ ሄደን ነበር ጊዮርጊስ እኛ ጋር መጥቷል ነበር መምህር እኛ ጋር መጥቶ ነበር እያለቀሰ የሚያስለቅሰው ሄዳችሁ ወይኔ ደስ የሚል በመርከብ 1 ሰዓት 45 ደቂቃ ሄደን ከዛ በመኪና ከዛ በእግር በጣም ደስ ይላል በጣም ነው ጊዮርጊስ መሄድ የምፈልገው በነገራችን ላይ ስትመጪ እንሄዳለን ባሁኑ እንደዚህ በግሩፕ ስትሄዱ ካልሆነ ለብቻዬማ እንዴት መሄድ እችላለሁ ማርያምን ነይ ወስድሽ አብረን እንሄዳለን ማርያምን እግዚአብሔርን ወስድሻለሁ አብረን እንሄዳለን ራዱ ሰምተሻታል ጌታ ራዱ እኮ እዛ ናት ኢትዮጵያ ናት አይደል ያውቃለሁ እንደዋወላለን እኮ እኔ እንኳን ትላንትና ማሊኮ እንዲህ አለች ራዱ ሰምተሻል ያልሰማው መስሏት እኔ እኮ ያልሰማው መስሏት
ስትነግረኝ እኔ ደግሞ ምኑን ስላት እንዴ ምናምን ብላ ወሬው ልታጣፍጠው ስትል በነገራችን ላይ ማለት ነው ስሚ በነገራችን ላይ የመጣልኝ ራሱ በሀበሻዋ ነው አልመጣልኝም ነበር ረስቼው ማለት ነው ሀበሻዋ ምናምን ብለው ሲነግሩኝ ያስታወስኩት ማን እንደሆነ የሀበሻዋ ባለቤት ምናምን እኔ ግን አሁን የገረመኝ ጂና ቆየ ሰውየው ሬሳ ሳይደርቅ እንደው ነፍሱን ይማረውና እንደዚህ ሆኖ ሞተ እንደዚህ ሆኖ እኔ ማታ በጣም ስቃጠል ነው ያደርኩት እመቤቴ እንዴ ባንዴ የሆነ ምንድነው እንደዚህ ስም ማጥፋት እዚህ ሀገር ባይዘው ማለት ስም ማጥፋት ምንድነው ስም የጠፋው ረዱዬ ደግሞ የሰውን ባለበት ምናምን ረብስማ ከዛ እኔ ትላንትና ላይቭ ላይ ሲወራ ቆይ ታውቂያለሽ ስላት አላውቅም ስትለኝ በቃ ዝም በይ አልኳት ማርያምን ማታ ስጫቃጫቅ ነበር ለሞተ ሰው ይባላል እንደው የፈለገ ነገር ቢሆን የፈለገ ይባላል እመቤቴን ወይ አበሻ ግን በስማ የሆነ አንድ 5 ደቂቃ ቁጭ ብለው ቢያወሩ እኮ ሶልቭ የሚደረግ ነገር ነበረ እንደዚህ እስከሞትም እንትን አይልም ደግሞ እዚህ ሌሎቹ ፖሊስ እዚህ ሀገር ሰው አይገልም እኔ ሰምቼ አላውቅም በህይወት ዘመኔ እዚህ ፖሊስ ሰው ሲገል እኔ አልሰማም እስካሁን አላየውም እኔ መጀመሪያ ተሰለኝ ፖሊስ ቀን በፊት ልኮ ነበር እንዴ ሰው ነበር ወጥተው ነበር አሁን ዳይሬክት እየሰራ እኮ ነው እኮ በዚህ ነው አሉኝ እኔ እንግዲህ አላውቅም የቱርክ ወሬ ታውቃለሽ ከ10 ቀን በፊት ምናምን አሉ ቲኬት ታዲያ ምን ይሆናል ከተያዙ ተመለሰው ይመጣሉ በሱ እንዲያው መያዝ የለም እኮ እሱ ነው ማለት በሱ መያዝ የለም እኔም ማውቀው እኮ እንትና የሚሰራው ጀት ስለሆነ ላጥ ብሎ ነው የሚመጣው ግን የሰው ልጅ ግን አይገርምሽም ግን አገሩ ገብቶ ድጋሚ ዲፖርት ተደርጎ ተመልሶ መጥቶ ነፍስ ከጠራች ግን ጠራች ነው ማለት ነው በጣም ነው የሚያሳዝነው አገርሽ ገብተሽ ድጋሚ አልፈልግም ብለሽ መተሽ አስበሽዋል እዛው ስትቀሪ ደግሞ እንትኑ ሲያሳዝን ማለት አወዳደቁ ምናምን እንዴት ነው የሚያሳዝነው ያን የሚያክል ሰውዬ ላክልኝ እኔ ደግሞ አላነበብኩም እንትኑ ሲልኩልኝ ሀበሻ እዛ ምሰራ ልጅ ጆርጅ ጋር ምሰራ ልጅ ሞተች ነው ያነበበው የኔ አይምሮ ሳይ ጌታ መቤቴ ቆሜ ያነበበው ልጅቷን ስለማቃት እዛ ያኔ የሆነች ልጅ እንደማበዶና ሷል ሲያረግ የነበረው እኔ አእምሮ ይቀጥታ እሷ ጋር ሰው አያነብም ጆርጅ የሚለውን ብቻ ነው ያነበብኩት ወይ በየዘግ ለምን ግን እንደዛ አይምሮሽ ወዲያው አክሴፕት እንዳደረገ ታውቂያለሽ ኮሽታ ስላለኩ ነው ያ ነገር ስላለ ተቀጠቀጥኩ ባላወቅኳት አልቅሼ ለብቻዬ ሰው አያነብም ማርያም ሞተች እኮ ስትለኝ ጆርጅ ጋር መሰራልሽ ገደሏት መሰለኝ ይላልው ለካሱ ጆርጅ እንደሞተ እሷ ታውቃለች ወይ ጂና እሷ ነው ስትል ምን ማለት ነው እሷን ብዬ ገብቻ ነበር ጆርጅ ሬስት ኢን ፒስ ነው ለካ የተጻፈው ማርያ ማርያ ረጂና ቆይ ቼክ ላድርግ እሺ ደውይ በእናትሽ ስንት ሰው ጋር ደወልኩ ልጆቹ ደግሞ በዛ ሰዓት ይተኛሉ በጠዋት ነው የደረሰኝ ሰዓት ማታ 2 ሰዓት ነው ነው 5 ሰዓት 5 ሰዓት ከራስ ከካፍቴሪያው ጠርተውት ወደ ቤት እየሄደ ይሆናል እንጂ ያው ስራም እየቀዘቀዘ አይደለ ወይ ዘግቶ እየሄደ ምክንያቱም በሩ ላይ አይደለም ካፍቴት እዛኔው ጋር እሱ ጋር ነው አዎ ፋርማሲው ጋር ነው የወደቀው ለወሬ ከመጠዳደፌ ከመቸኮሌ እግዚአብሔር ምስክሬ በቃ ተንቀጠቀጥኩላ ልጅቷን ስላየዋት ምን ያህል መልካም እንደሆነች እስከ ጠዋት ሳይተኙ ያቺ ልጅ አበደች ተብሎ ከሷ ጋር ሲንገላቱ ስለነበረ የት ሊድኒ ማን ልጠይቅ ጆርጅ ነው ወይኔ ነው ያልኩት በቃ የልጅቷን ቁጥር ብሞክር ዝግ ነው የሷ ደግሞ ቁጥር ግን አልያዟትም እሷን ለምን ሰው እኮ ፊት ለፊት በእንትን ላይ የተደፉት እኮ ሲጀመር ካሜራ ስላለ እዛው ፊት ለፊት ይታያል ማን እንደተኮሰበት እነሱ ግን ያት ሄዱ አሁን አልተያዙ ምንም ነገር ወሬ የለም ይዟቸዋል ቀላል የቱርክ ፖሊስ እኮ በዚህ አንደኛ ነው ግን የሚያስደፉት ባረባ ሰው ነው በትንሽ ብር ነው እንጂ ማርያምን አላውቅም
ጻፍልኝ ምን ብዬ ማለት ክለብ መሰለኝ ቤቴ ሊያዬ በጣም አይሻለው በርችልኝ ቴንክ ዩ ላፋርጋት ራይል ነሽ ምን ማለት ነው? ፎሬቨር ስለአንቺ ሁሌ እከራከራለሁ። ኦ የኔ ፍቅር ቴንክ ዩ ሳታውቂ ነው ብትከራከሪልኝ። ቴንክ ዩ ማርያም አመሰግናለሁ። በጣም ነው የማመሰግነው። ሀረር ነይ የኔ ማርያም በመጣ ደስ ይለኛል። አዎ ወላሂ ነይ ሀረር። በነገራችን ላይ ኢትዮጵያ ክልል ውስጥ ካሉት አንደኛ ሀገር ማየት የምፈልገው ሀረር፣ ባህር ዳር መሄድ የምፈልገው። ከዛም በኋላ አፋር እንደውም ተጋብዤ ነበር ቀረው እንጂ እንትን ጋምቤላ የምር መሄድ የምፈልገው ላሊበላ መሄድ ፈልጋለሁ። ወላሂ ጂጂጋ ለማይላ መሄድ በዋናነት መንገድ መሄድ የምፈልገው መቀሌ ሂጅ አውቃለሁ። ባይዘው መቀሌ 16 እዛ 16 አይ ቲንክ 16 ነው አይደል? እንትን ምንድነው የሚባለው ሆቴል ያለበት አልጋ መሀል አደባባይ ጋር ያለው የነበረው ሆቴል ስሙ ምን ነበር ጋይስ? ከደገና ላይ ተራራው ላይ ያለው ገረስላሴ ምንድነው የሚባለው? ከላይ እንትን ላይ ዳገት ላይ ያለ ምንድነው የሚባለው? አክሱም ይጃቃለው የአክሱም ጽዮን ይጃቃለው እንዴ አክብር ላይ ያውቃለው። የገረልታ ነው ምንድነው የሚባለው? ጻፊልኝ ገረልታ። አዎ እዛው ሁለቀን አርሰና እናውቃለን። ይሄ ከላይ መቀሌ እንደገባሽ ይሄ እንትኑ አላ ከተማ አደባባይ አለች። አደባባይ አጠገብ ያለው እናርጋዝ ነው። ከዛ በኋላ ከላይ ያለው እንትን ላይ ነበር። ምንድነው ደግሞ እንዳባጉዳ ነበርኩኝ። ባይዘው ሰሜን ክልሎች እንዳለ ሄደናል ከእናቴ ጋር በጣም ብዙ ቦታ ሄደናል። ግን ሀረር ላይ ድሮ ነው ውርሶ ነበር የነበረው። አላስታውሰው የሀረር ውርሶ። አሁን ሀረር መሄድ እፈልጋለሁ። አርባ ምንጭ መሄድ እፈልጋለሁ። ከነገና ደግሞ ምንድነው ሀመር ያሉበት ጋር ሀገር መሄድ እፈልጋለሁ። የመጀመሪያው ግን ድሬዳዋ ነው መሄድ እፈልጋለሁ። ከዛ ባህር ዳር መሄድ እፈልጋለሁ። ወሎ እንሂድ። ወሎ ባይዘው በባለፈው ብለው ነበር መሄድ ፈልጌ ግን ቀረው። እኔ እኮ ብዙ ቦታ እኮ መሄድ አማራጭ ይሰጡኛል ግን ያኔ ድረስ ወሎ ሄዳለሁ። ማርያም ወሎ መሄድ እፈልጋለሁ። አሶሳ ማንጎ ጭኝ ይመጣለሁ። ለጫምባላላ አርባ ምንጭ ነው። ደሴና ወልዲያ እንሄዳለን። እሺ አብረን እንሄዳለን። ጂናዬ አንቺ ጂና መግባት ትችያለሽ? ላስገባሽ ጂናዬ። ትግራይ በአጠቃላይ ሄጃለሁ። ባይ ዘ ወይ ትግራይ ሁሉ ቦታ ሄጃለሁ። ትግራይ ሄጃለሁ፣ አክሱም ሄጃለሁ፣ መቀሌ ሄጃለሁ።